ሰላም ሰላምና ጤናን ፍቅርን በረከትን ያድልኝ ክብራትና ክብራን ሳድስ ቤተሰቦቼ እንደምራላችሁ ደምንስ ቆያችሁልኝ ዛሬም እንግዲህ በያለንበት በዚህ የዘመን ፍጻሜ ውስጥ በጣም ወሳኝ የሆኑ እጅግ በጣም በየቀኑ የሚያነቋችሁ በየጊዜ እንድትባነኑ የሚያረጋጋችሁ መረጃዎችን አከፍላችኋለሁ ከሀገራችን ግን ዜና ጠቆም አድርገን እንጀምራለን እያንዳንዱ ኢትዮጵያ ያለባትን እዳ ይክፈል በሚል ሲመደብ ማለትም ያው መክፈል ላይ ተጠበቅብን ይችላል ነገር ግን ያው በነገሩ ያው በግራም በቀኝም ሆነ መክፈል አይቀርም ምክንያቱም የሀገር እዳ አንተ ላይም ዋጋ ያስከፍላል ምክንያቱም ኢትዮጵያ ያለባት እዳ ባንተ ህይወት ላይም ዋጋ ያስከፍላል እያንዳንዳችን በኑሮ ውድነት በእያንዳንዱ ነገር አሁን ባለንበት በዚህ ዘመን ላይ ዋጋ እየከፈልን ያለነው ኢትዮጵያ የገባችበትን እዳ ሀገራችን ያለባትን እዳ ጭምር እየከፈልን መሆኑ ይታወቃል ስለዚህ በዛ ደረጃ ሲታሰብ ምን ያህል ዶላር እንደሚደርስባችሁ በዚህ ፕሮግራሜ ላይ እነግራችኋለሁ እያንዳንዱ ኢትዮጵያዊ ያን ያህል ዶላር ይደርስበታል ማለት ነው አዲስ ሪፖርት ወጥቷል በሱ ዙሪያ ላይ መረጃ አካፍላችኋለሁ በሁለተኛ ደረጃ ከዘመን ፍጻሜ ወሬዎቻችን መካከል አደገኛ ሄል ስቶርም እንግዲህ የበረዶ ምት የሚባለው ወይም ደግሞ የበረዶ መቅሰፍት በመጽሐፍ ቅዱስ ላይ በግልጽ የተቀመጠ ነው ይሄ እንግዲህ በፍሎሪዳ ተሰምቷል እሱ ብቻ አይደለም በነገራችን ላይ በሰሞኑ ራሱ በፓሪስ ተመሳሳይ ሄል ስቶርም ወይም ደግሞ አደገኛ የበረዶ መቅሰፍት አንዱ በረዶ ዘለላ ብቻ ድንጋይ ነው የሚያካክለው ውድ ቤተሰቦቼ ይሄ ደግሞ በመጽሐፍ ቅዱስ ላይ በግልጽ የተቀመጠ ነው ምንድነው የሚለው ነገር በደንብ አድርጌ አሳያችኋለሁ ከዛ ውጪ እስራኤል ወደ ኢራን አቅጣጫ ሊለቀቅ ያለ ሚሳኤል እንደሚሰሙን እንደሰማነው እስራኤል የኢራንን የኒውክሌር ማብላያ ጣቢያዎችን መታለው በሚል ይዛትች እንደምትገኝ ተነግሯል ያም ደግሞ አደገኛ ውጥረትን ይዞ መጥቷል እሱ ብቻ አይደለም እስራኤል በጋዛ ኦልሞስት ያው ጋዛ ሙሉ ለሙሉ እንደምትቆጣጠር አስቀድማ ተናግራለች በዚህም የተነሳ ከፍተኛ ዓለም አቀፍ ወቀሳ ዘለፋ እንዲሁም ደግሞ ብስጭት ተፈጥሯል ያ ባለበት ደረጃ አሁን የተሰማው ሪፖርት እንደሚያሳየው ደግሞ እስራኤል 70% የሚሆነውን የጋዛ ክፍል ተቆጣጥራ ይዘዋለች የሚል ሪፖርት ወጥቷል ይሄ ጉዳይ ዓለም አቀፍ የጎግ ማጎግ ጦርነት የመጨረሻዎቹ ሊቀር ያልቻሉ ነገሮች የሚመስሉትን ሪፖርቶች አሳይተዋል በተያያዘ ደግሞ የሩሲያና የዩክሬን ጉዳይም እንዲሁ ቀጥሏል እንደሰማችሁት እንግዲህ ሰሞነኛ የሰላም ስምምነት ለማምጣት ጥረት እየተደረገ የቆየበት ነገር አለ ምን ደረጃ ላይ ደርሷል እሱንም ተቆማችኋለሁ ከዛ ውጪ ግን ዛሬ ሩሲያ በዩክሬን ላይ ጦርነቱ ከጀመረ ጀምሮ ታይቶ የማይታወቅ የጦር መሳሪያ ውርጅብኝ አምጥታለች ምን ያሳያል አሜሪካም ዝም ብላለች በሚል እንግዲህ ዘለንስኪ ከፍተኛ ተቃውሞ በአሜሪካው መንግስት ላይ ደርሰዋል ይሄ ጉዳይ ምንድነው የሚያሳየን ወደ ቤተሰቦቼ የጎግ ማጎግ ጦርነት እንደተባለው በሰላም ስምምነት ሊቋጭ የማይችል ነገር ግን የክርስቶስ ሰላም ብቻ የእግዚአብሔር ሰላም የሆነው እሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ በመድራችን ላይ ሰላም ሊያመጣ የሚችለው እሱ ነው መርሳት የሌለባችሁ ውድ ቤተሰቦቼ በመጨረሻዎቹ ዘመናት ላይ ሰላምን አመጣለው ብሎ የሚመጣው ሐሰተኛው ክርስቶስ የሚነሳበት ዋነኛው ምክንያት ምድር ሰላሟን ስለመታጣ ነው ስለዚህ የምድር ሰላም ማጣት ደግሞ ዓለማችንን በተቀላላ ዋጋ ያስከፍለ እንዳለ ታውቃላችሁ ስለዚህ ይሄን ነገር በትክክል ልንረዳው እንደሚገባ ልናስተውል እንደሚገባ በዚህ ፕሮግራሜ ላይ መጠቆም ወዳለው መምህርና ጋዜጠኛ ቢይልማ ወደ መረጃዎቼ ይዣችሁ ልግባ ዕውቀት ታላቁ እግዚአብሔርን ታከብራለች እንግዲህ ውድ ቤተሰቦቼ ዛሬ እንደሰማነው severe storms sweep through central Florida with hail damaging wind በሚል ዜናዎች የተነገሩ ይገኛሉ ይሄ እንግዲህ ያው በጣም severe storm ነው በጣም አደገኛ የሆነ የንፋስ ምት ነው
ከዚህ ጋር ተያይዞ ደግሞ የተነሳው ሌላኛው ሄል ስቶርም ነው። ይሄ ሄል ስቶርም ወይም ደግሞ የበረዶ መቅሰፍት በብዙ መልኩ የሚታወቅ ውድመት እንደሚያስከትል ታውቃላችሁ። እያንዳንዱ ቦታ ላይ ተመሳሳይ የከባቢ አየር ሙቀት ጋር መጨመር ሌሎችም ጉዳዮች ጋር ተያይዞ የሚነሱ ውድመቶች ከጊዜ ወደ ጊዜ በመድራችን ላይ እየጨመሩ ይገኛሉ። ይሄ ሄል ስቶርም እንግዲህ በቅርቡም በፈረንሳይ ሀገር በከፍተኛ ደረጃ ታይቷል ተሰምቷል። ምንድነው ይሄ ሄል ስቶርም? በቅዱስ መጽሐፍ ላይም በግልጽ የተቀመጠ ነገር እንዳለው ታውቃላችሁ። እንግዲህ በተለያዩ የዜና ስርጭቶች ላይ እንዳየነው በፍሎሪዳ ውስጥ ከፍተኛ ይሄንን ውድመት አይታችኋል። የተፈጥሮ አደጋው ዳሜጁ ከባድ ነው፣ ንቅናቄው ከባድ ነው። እንግዲህ በየጊዜው እንደዚህ አይነት ነገር አለ፣ ልክ ነው። ነገር ግን ከ21ኛው ክፍለ ዘመን በኋላ ለምንድነው እንደዚህ አይነት ነገር በጣም እየተዘወተረ እየጨመረ እየመጣ ያለው? ይሄንን ቆመን ልናስብ ይገባል። እንግዲህ ያሳሳቀ ነው ገደል ይዞ የሚገባው ወይም ደግሞ እንደነሆለል እንደቀላል ያያየነው የተፈጥሮ አደጋና ውድመቷ በዓለማችን ላይ በከፍተኛ ደረጃ እየጨመረ ነው። እንግዲህ ሄል ስቶርም የሚባለው ወይም ደግሞ ተመሳሳይ የበረዶ አደገኛ ምት ከዓለማችን ላይ እየጨመረ መምጣቱ መጽሐፍ ቅዱሳዊ ምልክት እንዳለው በትክክል ታውቃላችሁ። እንደገናም ደግሞ ልንረዳው ይገባናል። በኦሪት ዘጸአት ምዕራፍ 9 ከቁጥር 23 ጀምሮ እነዚህ ምልክቶች በደንብ ታይተው ትመለከታላችሁ። እንግዲህ ሙሴም በትሩን ወደ ሰማይ ዘረጋ፣ እግዚአብሔርም አለ ነጎድጓድና በረዶ ላከ ብሎ በግብጽ ላይ ቅጣት እንዴት እንዳመጣ በትክክል እናያለን። ይሄ ነጎድጓድና በረዶ የሚባለው መቅሰፍት ነው፣ እግዚአብሔራዊ መቅሰፍት ነው። እሱም ብቻ አይደለም፣ እሳትም ወደ ምድር ወረደ ይላል። እግዚአብሔርም በግብጽ ላይ በረዶ አዘነበ ይላል። ስለዚህ የበረዶ ማዝነብ እግዚአብሔራዊ ቁጣ እንዳለበት ወይም ደግሞ እግዚአብሔር ሲቆጣ በፈርዖን መንግስት ላይ ያደረሰው ውድመት እንደሆነ ታያላችሁ። በረዶም ነበር አለ፣ በበረዶም መካከል እሳት ይቃጠል ነበር። በረዶም በግብጽ አገር ሁሉ ህዝብ ከሆነ ጀምሮ እንደርሱ ያልሆነ እጅግ ታላቅ ነበር አለ። ስለዚህ በረዶ ነበረ ከዚህ ቀደምም። ነገር ግን እንደዚህ ሄል ስቶርም ሲሆን ደግሞ ኦልሞስት ቅጣት እንደሆነ ታያላችሁ። በረዶም በግብጽ አገር ሁሉ በሜዳ ያለው ሁሉ ሰውንና እንስሳትን መታ ይላል። አሁን በፍሎሪዳ እንደዚህ አይነት ነገር መታ ምናምን ብላችሁ ሰሙ የእግዚአብሔር ምንድነው ሊነግረን የፈለገው የሚለውን ማሰብ አለብን። በረዶም የእርሻን ቡቃያ ሁሉ መታ፣ የአገሩን ዛፍ ሁሉ ሰበረ። ልክ አሁን እዚህ እንደ ፍሎሪዳ ላይ እንደምትመለከቱት የሀገሩን ዛፍ ሁሉ ሰበረ ይላል። በጣም ብዙ ጉዳት ነው ያደረሰው እንደምታዩት ማለት ነው። በዚህም በፍሎሪዳ በሰሞኑ ደግሞ በፓሪስ ለምሳሌ እዚህ ጋር የምትመለከቱት በፓሪስ ሰሞኑን የተከሰተ ማሲቭ ሄል ስቶርም ነው። ምንድነው እየተከናወነ ያለው በመድራችን ላይ? ተመልከቱ። ይሄ ውድመት ሲመጣ ዛፉን ሁሉ ነዳደለው ይላል። እዚህ ጋር እንግዲህ ይሄን ስትመለከቱ ይሄ በፓሪስ የሆነ ነው ሰሞኑን ማለት ነው። አያችሁ ደግሞ ሄሎቹ ወይም ደግሞ እነዚህ የበረዶ ድንጋዮቹ አለቶቹ ምን ያካክላሉ መሰላችሁ? ግዙፍ ነው። ለምንድነው ይሄ ሆነው? ሲቪር ስቶርም ሬንስ heavily hails on Paris በፓሪስ ላይ ሆኖ የነበረው ነው ይሄ ሰሞኑን ማለት ነው። ምንድነው ይሄ ሲሆን የእግዚአብሔር መልእክት ምንድነው? ውድ ቤተሰቦች ይሄ ኬኦስ ዓለማችን ላይ እንዴት ይጨምር ቻለ? የእግዚአብሔር ቃልን ልናሰላስል ይገባናል ማለት ነው። በረዶም የእርሻን ቡቃያ ሁሉ መታ፣ የአገሩን ዛፍ ሁሉ ሰበረ ይልና የእስራኤልን ልጆች ተቀምጠው በነበሩበት በጌሴም አገር ብቻ በረዶ አልወረደም ብሎ ያሳያል። ከዛ ፈርዖንም ልኮ ሙሴና አሮንን ጠራ። በዚህም ጊዜ በደልኩ፣ እግዚአብሔርን ጻድቅ ነው፣ እኔና ህዝቤ ኃጢአተኞች ነን አለ። ስለዚህ አሁን የፈርዖን ልብ የተናነቀው የዓለም ህዝብ እንደዚህ አይነት ውድመት ሲመጣና ሲመለከት ንስሐ ሊገባ ይገባል እንደ ፈርዖን። ከዛ በዚህ ጊዜ በደልኩ፣ እግዚአብሔር ጻድቅ ነው፣ እኔና ህዝቤም ኃጢአተኞች ነን ሰው ሊል ይገባዋል። ከዛ ቁጥር 28 ላይ የአምላክ ነጎድጓድ በረዶም በስቷልና ወደ እግዚአብሔር ጸልዩ። አያችሁ። ስለዚህ የአምላክ ነጎድጓድ ነው የሚባለው። በረዶ ነጎድጓዱ የአምላክ ነው። ነጎድጓድ በረዶም የአምላክ ነጎድጓድ በረዶም በስቷል አሁን ዘንድሮ በመድራችን ላይ። ስለዚህ ወደ እግዚአብሔር መጸለይ ነው። ከዛ እለቅላቸዋለሁ ማላቸው።
ከዚያም በኋላ በዚህ አትቀመጡም እንዳላቸው ታያላችሁ። ስለዚህ ሙሴም ከከተማ በወጣው ጊዜ እጄን ወደ እግዚአብሔር ዘረጋለሁ ምድሪቱም ለእግዚአብሔር እንደሆነ ታውቅ ዘንድ ነጎድጓዱ ይቀራል በረዶም ደግሞ አይወርድም አለው ማለት ነው። ነገር ግን አንተና ባሪያዎቹ አምላክን እግዚአብሔርን ገና እንደማትፈሩ አውቃለሁ አለው። ይሄ ያው የማታለል ነገር እንዳለበት ይታወቃል የፈርዖን ልብ ላይ። ነገር ግን ምንድነው እግዚአብሔር ምሕረት በተጠየቀበት ሰዓት ከከተማ ወጣው እጄንም ወደ እግዚአብሔር ዘረጋለሁ ምድሪቱም ለእግዚአብሔር እንደሆነ ታውቅ ዘንድ ነጎድጓዱ ይቀራል በረዶም ይቆማል ብሎ ሲነግረው ምን ማለት ነው? እጅ ወደ እግዚአብሔር ሲዘረጋ መፍትሄ የሚመጣበት ነገር መሆኑን እንመለከታለን ውድ ቤተሰቦቼ። በተመሳሳይ ሁኔታ በዮሐንስ ራእይ ላይም ተቀምጧል። በዮሐንስ ራእይ ምዕራፍ 16 ከቁጥር 21 ላይ ይሄ እንደውም በግልጽ የተቀመጠ ነው። ከላይም እንደምታዩት ማለት ነው የምጽአት ነው የዘመኑ ፍጻሜ ምልክት ነው። ይሄ ነው እንግዲህ አሁን ሰሞኑን እየታየ ያለው ዓለማችን ላይ ተመልከቱ። ምን ይላል መሰላችሁ? ምልክት ያደረጉ የአጋንንት መናፍስት ናቸውና በታላቁም ሁሉ በሚገዛ በእግዚአብሔር ቀን ወደሚሆነው ጦር እስኪያስቷቸው ወደ ዓለም ሁሉ በነገስታቱ ይወጣሉ። እንግዲህ አጋንንቱ እንዴት አርጎ ሰዎችን ያሳተ የእግዚአብሔር ቀን ወደሚሆነው ጦር እንዲያስከትቷቸው እግዚአብሔር እንግዲህ የሚያመጣው ቀን አለ። ወደዛ ቀን ላይ ሰዎች እንዲዘጋጁ ለማድረግ እርኩሳን መናፍስቶች በነገስታት ላይ አድረው ይወጣሉ። ከዛ ቁጥር 15 ላይ እነሆ እንደ ሌባ ሆኜ እመጣለሁ ራቁቱን እንዳይሄድ እፍረቱንም እንዳያዩ ነቅቶ ልብሱን የሚጠብቅ ብፁዕ ነው። ውድ ቤተሰቦቼ ነቅታችሁ ራሳችሁን መጠበቁ ከሆነ ብፁዓን ናችሁ። ይሄ ዘመን ክፉ ነው። በዚህ በከፋ ዘመን ላይ ተዘጋጁ ውድ ቤተሰቦቼ። በዕብራይስጥ አርማጌዶን ወደሚባል ስፍራ እስከ አስከትቷቸው ሰባተኛውም ጽዋው በአየር ውስጥ አፈሰሰ በመቅደሱም ውስጥ ተፈጽሟል የሚል ታላቅ ድምጽ ከዙፋን ወጣ ይልና ከዛ ምን ይላል? መብረቅና ድምጽም ነጎድጓድም ሆኑ ይላል። ኦልሞስት የዚህ መጨረሻ ዘመን ምልክት መሆኑን ታያላችሁ። ትልቅም የምድር መናወጥ ሆነ። ሰው በምድር ከተፈጠረ ጀምሮ እንዲህ ያለ ታላቅ መናወጥ ከቶ አልነበረም። እነዚህ ሁሉ ምልክቶች ናቸው። ከሁሉ በለጠ አለ። ከዛ ታላቂቱ ከተማ በሶስት ተከፋፈለች። ኦልሞስት አሜሪካ በሶስት እንደምትከፋፈል ያሳያል። ከዛ የአሕዛብም ከተሞች ወደቁ። ታላቂቱም ባቢሎን የብርቱ ቁጣው ወይን ጠጅ የሞላባት ጽዋ እስኪሰጣት በእግዚአብሔር ፊት ታሰበች። ደሴቶችም ሁሉ ሸሹ፣ ተራሮችም አልተገኙም ብሎ ይናገራል። ከዛ ቁጥር 21 ላይ ይውላችሁ በሚዛን አንድ ታላፍ የሚያክል ታላቅ በረዶ። አሁን ይውላችሁ ቅድም ያልኳችሁ ሄል አሁን ቅድም የነገርኳችሁ በመዳፍ ላይ ግዙፍ የሚያክል ታላላቅ በረዶ ማለት ይሄ ሄል ስቶርም ይባላል። ግዙፍ በእጅ ላይ የሚቀመጡ በረዶች ናቸው። ተመልከቱ። ይሄንን ነው የሚነግራችሁ በዮሐንስ ራእይ ምዕራፍ 16 ላይ በእጅ ላይ የሚቀመጥ ግዙፍ ሄል ወይም በረዶ ሲወድቅ የእግዚአብሔር ምልክት እየታየ እንደሆነ በዘመኑ ፍጻሜ ላይ ማወቅ አለብን። በሚዛንም አንድ ታላፍ የሚያህል ታላቅ በረዶ በሰዎች ላይ ከሰማይ ወረደባቸው። ይሄንን የሚያካክል ግዙፍ ሲወርድ ጥንት ይወርድ ከነበረው የተለየ ነው። ከዛ ሰዎቹም ከበረዶው መቅሰፍት የተነሳ እግዚአብሔርን ተሳደቡ። መቅሰፍቱ እጅግ ታላቅ ነውና በሚል ያስቀምጠዋል ማለት ነው። በጣም ግዙፍ የሆኑ በሚዛን አንድ ታላፍ የሚያክል አንድ ታላፍ ማለት እንግዲህ 3 ፈረሱ ላይ የሚያክል ነው። በጣም ግዙፍ የሚያካክሉ በረዶች በሰው ልጅ ላይ ወደቁ ማለት ነው። የዚህን ጊዜ የሰው ልጅ ይሄ ሁሉ ውርጅብኝ በረዶ ሲመጣበት እግዚአብሔርን ያማርራል ማለት ነው። ተመልከቱ። ስለዚህ አሁን እንደዚህ አይነት ግዙፍ የሆኑ በረዶች ሄልስ ምናምን ሲከሰቱ እግዚአብሔር መልእክቱ ምንድነው ብሎ በደንብ ማሰላሰል ያስፈልጋል። እግዚአብሔር ለዘመኑ ፍጻሜ እየተናገረ ያለው መልእክት ምንድነው? ያንን ማወቅ ያንን ማሰላሰል ውድ ቤተሰቦቼ ግድ ይለናል። እንግዲህ እንደምታውቁት በመጽሐፍ ቅዱስ ላይ በከፍተኛ ደረጃ ከተነገሩ የመቅሰፍቶች መካከል ማለትም ለፈርዖን የተሰጡት መቅሰፍቶች የፈርዖን ልብ ላለው አሁን እግዚአብሔር ላይ ለተነሳው ክፋት ለሚሰማው ለዚህ ልቡ ለደነደነው ዓለም ትልቅ ማሳያ እንደሆነ ታውቃላችሁ።
10 መቅሰፍቶቹም በእስራኤል ላይ የተነሱት 10 መቅሰፍቶች የዚህ ማሳያ ናቸው። እያንዳንዳቸው እግዚአብሔር በግብጽ ላይ ያመጣቸው መቅሰፍቶችን በደንብ ስናይ በዚህ ዘመን ላይ እያንዳንዱ መቅሰፍት በተራ በተራ ይመጣል። አሮን የናይል ወንዝ በበትሩ ሲመታው የሚመጣውን ነገር ማየት ይችላልላችሁ። ወንዙን ሲመታው የወንዙ ውሃ ወደ ደም ተለወጠ ይላል። ዘንድሮ ወደ ደም የተለወጡ ወንዞች ያያችሁ ነው። አሶቹ ሞቱ፣ ወንዙ መሽተት ጀመረ ይላል። ከዚያም ቀጥሎ እግዚአብሔር እንቁራሪት ከናይል ወንዝ እንዲወጡ እንዳደረገ አይተናል። ይሄም ራሱን የቻለ መቅሰፍት ነው። እንቁራሪቶች በየትም ቦታ ነበሩ፣ በምድጃዎች፣ በመጋገሪያዎች፣ በአልጋዎች ላይ ሁሉ ነበሩ እና እንቁራሪቶቹ ሲሞቱ ግብጻውያን ሰብስበው ከመሯቸው ምድሪቱን በእነሱ የተነሳ እንዴት እንደሸተተች። ስለዚህ መሽተት፣ መግማት፣ መገልማት አካባቢ ላይ በየቦታው ላይ በተከሰተበት ሰዓት ላይ ይሄ የምድር መስፈርት ወይም የመቅሰፍት የቁጣ መስፈርት እንደሆነ ታያላችሁ። ከዚያም አሮን መሬቱን በበትሩ መታው፣ አቧራውም ተለወጠና ትንኝ ሆነ ይላል። ኦልሞስት ትንኞች ሌሎች ነገሮችም እንደዚህ ምልክቶች እንደሆኑ ታያላችሁ። ትንኞቹ የሚበሩና የሚናከሱ ትናንሽ ትንኞች እንደነበሩ ይናገራል። ከዚያም ትንኞቹ በግብጽ ምድር ላይ ሶስተኛው መቅሰፍት እንደነበሩ የተቀሩት መቅሰፍቶች የጎዱት ግብጻውያንን ብቻ እንደነበር ደግሞ እናያለን። እስራኤላውያንን አልነኳቸውም። አራተኛው መቅሰፍት ለምሳሌ የግብጻውያንን ቤቶች በሙሉ የወረሩት ትልቅ ዝንቦች እንደነበሩ፣ አምስተኛው መቅሰፍት የደረሰው በእንስሶች ላይ እንደነበር፣ ብዙዎችም የግብጻውያንን ከብቶች በጎችና ፍየሎችን እንደሞቱ፣ ዘንድሮ በከብቶች በፍየሎች ላይ የሚደርሱ ውርጅብኝ ሲኖር ምልክት እግዚአብሔር እየሰጠን እንደሆነ ለፈርዖን ልብ ለደነደነ ልብ ዓለም ልቧ ደንድኗልና ለሷ የመጣላት ምልክቶች እንደሆኑ ታያላችሁ። ከዚያም ቀጥሎ ሙሴና አሮን አመድ አፈሱ፣ ወደ ላይም በተኑት። ይህም በሰዎችና በእንስሳቶች ላይ በጣም የሚያምቅ ቁስል እንዳመጣባቸው በከፍተኛ ደረጃ ሰው አሁን በዚህ ዘመን ላይ በካንሰር እየተመታ ነው። እነዚህ ምልክቶች የእግዚአብሔር ምልክቶች ናቸው። የፈርዖን ላይ የተከሰቱት ሁሉ በፈርዖን ልብ ባላቸው ልባቸው በደነደነ የዓለም ህዝቦች ላይ ያ መቅሰፍት በየጊዜው ይመጣል። እንግዲህ ከዛም በኋላ እንግዲህ ሙሴ እጁን ወደ ሰማይ ዘረጋ፣ እግዚአብሔርም ነጎድጓድና በረዶ እንዴት እንዳወረደ ታያላችሁ። ይህም ሌላኛው መቅሰፍት ነው። በግብጽ ታይቶ የማይታወቅ ኃይለኛ የበረዶ መቅሰፍት እንደነበረ። ስምንተኛው መቅሰፍት ደግሞ የአንበጦች መንጋ እንደነበረ። እንግዲህ በዚህ ዘመን ላይ የአንበጣ መንጋ በየቦታው የምናይበት ምክንያት ይሄ ነው። ያም እጅግ ከፍተኛ ቁጥር ያላቸው አንበጦች ከዚያ በፊት ሆነው የማይታወቅ አይነት እንደነበረ፣ ከበረዶ የተረፈውን ሁሉ እንዴት እንደበሉት ይናገራል። በዚህ ዘመን ላይ አንዳንድ ሰዎች ታዲያ ምን የበረዶ ምትኮ በፊትም ነበረ ይላል። አይ በፊትም ነበረ። በመቅሰፍት ደረጃ ዓለምን በአንድ ጊዜ እያደረገ ሲገኝ በዘመኑ ፍጻሜ እነሱም ሳይንቲስቶችም የሚሉት የበረዶ ሄልስ በጣም እየጨመሩ የመጡበት ዋነኛው ምክንያት የከባቢ አየር ሙቀት ጋር መጨመር ነው ምናም ብሎ ይነግሯቸዋል። በዘመኑ ፍጻሜ ላይ ተፈጥሮ ለሰው ልጅ መገዛት አቆመች ብላችሁ መተርጎም ትችላላችሁ። የዛን ጊዜ የገዘፉ በረዶች ከወትሮ የተለየ በረዶ ምት ይመጣል ማለት ነው። ለምሳሌ 9ኛው መቅሰፍት ጨለማ እንደነበረ፣ ለ3 ቀናት ምድሪቱን ድቅድቅ ጨለማ ሸፍኗት እንደነበረ ይናገራል። እንግዲህ በዘንድሮም እንደምታዩት በጣም ተደጋጋሚ በጨረቃና በፀሐይ ግርዶሽ ተነሳ የሚመጡ ጨለማዎች ምልክትና ማሳያ እንደሆኑ ማወቅ ይገባናል። በመጨረሻም እግዚአብሔር ህዝቡን የበራላቸውን ጉበንና መቃን የፍየል ወይም የበግ ጠቦት ደም እንዲቀቡ እንዳዘዛቸው ማለት እስራኤላውያንን እንዳዘዛቸው፣ ከዚያም እግዚአብሔር መልአክን በግብጽ የሞት መልአክ እንዲያልፍ አደረገ። የሞት መልአኩም ደሙን ሲያይ በዛ ቤት ውስጥ ያለው ማንም ሰው አይገልም ነበር። ይሁን እንጂ እግዚአብሔር ይሄኛው የላከው የሞት መልአክ እንግዲህ በራቸውን ጉበንና መቃን ላይ ደም የሌለባቸው ቤቶቹ ለሚገኙትን የሰውና የእንስሳት በኩሮችን በኩሩን ይገድል እንደነበር ታያላችሁ። 10ኛው መቅሰፍት እንደነበር ታያላችሁ። ስለዚህ ይሄ ምን ያሳያል? በኩሩን ስትሉ ምንድነው? የህይወታችን በኩርን ለእግዚአብሔር መስጠት ሲገባን ያን ባለመስጠታችን የተነሳ በጣም ብዙ ሰው እድሜው እየተቀሰፈ ይሞታል በዚህ ዘመን ላይ። ምክንያቱም የዘመናችንን በኩር ለእግዚአብሔር አንሰጥም። የቀናችንን ጧቷን በኩሯን ለእግዚአብሔር አንሰጥም። ስለዚህ በኩራችን ተገለዋል። በኩሩ የሞተበት፣ የገንዘቡ በኩር የሞተ፣ የቀኑ በኩር የሞተበት፣ ያስተሳሰቡ በኩር በቲክቶክ ነው የሚመላው። ጧት ከእንቅልፉ ገና ሲነሳ ቲክቶክ ነው የሚያየው። በኩሩ የተመታበት የተገደለበት ሰው
ቀጥሎ ያለው ነገር ሁሉ የሞተ ነው የሚሆነው ስለዚህ ውድ ቤተሰቦቼ በዚህ ተነሳ በጣም ብዙ ሰው በክሩ ሞቶበታል አሁን በዚህ ዘመን ራሱ ማለት ነው ይሄንን እግዚአብሔር በማሳያነት ለፈርዖን ያሳየው ለኛም እንደሚሆን ልናስብ ይገባናል የሚለውን ማሰላሰል ያስፈልጋል ውድ ቤተሰቦቼ ወደ ቀጣዩ መረጃ ልውሰዳችሁ አሁንም መረጃችን ይቀጥላል ያላችሁ በሣድስ የሚዲያ ዝግጅታችን ላይ ነው የዓለም አቀፍ ፖለቲካውን በተለይ የእስራኤል የሩሲያ የጎግ ማጎግ ጦርነት ዋነኛው አካላት ናቸውና እዚህ ቦታ ላይ ያለው ነገር ደግሞ በትችል አሳያችሁ መምህርና ጋዜጠኛ ቢይልማ ነኝ ዕውቀት ታላቁ እግዚአብሔርን ታከብራለች እንግዲህ ውድ ቤተሰቦቼ የተነገረ ያሉ ዜናዎች ሁሉ ስታዩዋቸው launches biggest air strike on Ukraine እስከ ዛሬ ድረስ በዩክሬን ላይ ታይቶ የማይታወቅ አይነት ውርጅብኝ አምጥታለች ዜናዎች ሁሉ የሚያሳዩት ያንን ነው እንግዲህ የሩሲያ በጣም ላርጅስት የተባለ በጣም ግዙፍ የተባለ የአየር ጥቃት በዩክሬን ላይ 12 ሰዎችን እስካሁን እንደገደለ መረጃዎቹ ያሳያሉ የዚህ የሩሲያ ጦር ኃይል ባሬጁ ወደ 367 ድሮኖችና ሚሳኤሎችን በዩክሬን ከተማ ላይ ይሄኛው ማታ ለቆ አሳድሯልና ያው ኪቭ ላይም ተመሳሳይ ጥቃቱ ይደርሰዋል አብዛኛዎቹ ኤር ስትራይክስ እንግዲህ እስካሁን ድረስ ታይቶ የማይታወቅ እንደሆነ በግልጽ የተነገረ ይገኛል ያረፉ የሞቱ መካከል 3 ህፃናት እንደሚገኙበት በግልጽ ታይቷል ማለት ነው ይሄን በተመለከተ ፕሬዝዳንት ቮሎዲሚር ዜሌንስኪ አሜሪካ ዝም ብላለች በሚል በእጅጉ ወቀሳ አቅርበዋል እንግዲህ በሩሲያው ዩክሬን ላይ ተመልክቶ የዩክሬን ጥቃት ላይ ተመልክቶ ሩሲያ የምታደርሰውን ጥፋት በተመለከተ ፕሬዝዳንት ዶናልድ ትራምፕ ለፑቲን ያላቸው እንዳይበላሽ በፑቲን ጋር ያላቸው ግንኙነት እንዳይበላሽ ለማድረግ እያደረጉት ባሉ ጥንቃቄ ምክንያት ጉዳት በዩክሬን ላይ እየደረሰ እንደሆነ እየተነገረ ይገኛል The silence of America, the silence of others in the world only encourages Putin በማለት በቴሌግራም ላይ አስቀምጧል ዜሌንስኪ almost የአሜሪካ ዝምታ ፑቲንን አበረታቶታል እንጥፋት ለማምጣት በሚል ዩክሬን በደም ተናግራለች ማለት ነው every such terrorist Russian strike is reason enough for a new sanction against Russia አዲስ ሳንክሽን ሩሲያ ላይ ሊወርድ ይገባል የሚል ንግግራቸውን አቅርበዋል እንግዲህ ይሄ እስካሁን ያለው ታይቶ የማይታወቅ ጥቃት የተባለበትን በተመለከተ በብዙ መልኩ ከቀረቡት ዜናዎች ወይ መረጃዎች መካከል በተለይ የሀገሪቱ የዩክሬን የውስጥ ጉዳይ ሚኒስትራቸው ኢሆር ክላይሜንኮ ይባላሉ ሲናገሩ ምን አሉ This was a combined ruthless strike aimed at civilians The enemy once again showed that its goal is fear and death በእኛ ላይ ሞትና እንደገናም ደግሞ ፍርሃት ለመፍጠር ሆን ተብሎ በሩሲያ መንግስት እየተደረገ ያለብን ነገር እንደሆነ በሚል ገልጸውታል ማለት ነው እንግዲህ በሁለቱ መካከል ሰሞኑን የሰላም ስምምነት ለማምጣት ፕሬዝዳንት ፑቲን ትራምፕ ብዙ ጥረት እንዳደረጉ ይታወቃል ነገር ግን ምንም አይነት ብዙ ለውጥ ሊመጣ እንዳልቻለ አይተናል ይሄን በተመለከተ ፕሬዝዳንት ፑቲን በግልጽ ያሳዩት ነገር ቢኖር ትራምፕ በግልጽ የተናገሩት ነገር ቢኖር ፕሬዝዳንት ፑቲን ለሰላም ስምምነቱ ፍላጎት ያለው አልመሰለኝም በማለት ሰሞኑን ተናግረው እንደነበር ይታወቃል ስለዚህ በሰላም ስምምነቱ ለማድረግ ከታቀዱት ነገሮች መካከል አንደኛው እንግዲህ ሰሞኑን የተደረገው ጥረት ላይ ተመልክቶ በግልጽ የታየ ነገር ቢኖር ለእስረኞች ልውውጥ ብቻ ያውም 1000 እስረኛ ልውውጥ ይደረጋል ተብሎ ጥቂት እስረኛ ነው የተለዋወጡት ስለዚህ ስቲል ለሰላም ያለው ነገር በጣም ሩቅ እንደሆነ እየተነገረ ይገኛል ይሄን በተመለከተ ፕሬዝዳንት ትራምፕ እያረጉት ያሉት ጥንቃቄ ከፑቲን ጋር እንዳይጣሉ እንደሆነ እየተነገረ ይገኛል ከፑቲን ጋር ከተጣሉ አደገኛ ነገር ተመከታተሉ ሊመጣ እንደሚችል በግልጽ ያያየን ነው የምንገኘው ማለት ነው እንግዲህ ውድ ቤተሰቦቼ ዓለማችን ያለችበትን ይሄንን ጊዜ በእጅጉ መጠየቅ ማወቅ እንደገናም ደግሞ በእጅጉ ነገሮችን ነቅቶ ማየት ለኛ ይጠቅመናል ይሄንን እንግዲህ የክርስቶስ ሰላም ካላመጣው በቀር ዓለም ሰላሟን ልታመጣ እንደማትችል እየተነገረ ይገኛል የክርስቶስ ሰላም ይበልጣል ማለት ነው አዲሱ የሮማው ካቶሊካዊት ቤተክርስቲያን ጳጳስም ይሄን በተመለከተ ሰሞኑን በተደጋጋሚ ከዩክሬን ፕሬዝዳንት ጋር መገናኘታቸውን ከዛም ውጪ ደግሞ ያለው ነገር
እየተከታተሉት እንዳሉ የሚያሳየው መረጃ አሁንም ቀጥሏል። ነገርየው መንፈሳዊ እንደሆነ በግልጽ የምናየው ነገር እንዳለና ቃለን ባይዞ እኚህ ሰው ተመልክቶ ሰሞኑን አንድ ፕሮግራም ሰራላችኋለሁ። ግብረ ሰዶም ይደግፋሉ አይደግፉም በደንብ አርጌ አሳያችኋለሁ። እኔ አንዳንድ ቁማሮች ስለሚገርሙኝ ነውና ያለውን ነገር በደንብ ነግራችኋለሁ። ወደ ሶስተኛው መረጃ ለለፍላችሁ አሁንም በእስራኤልና በኢራን መካከል ተመሳሳይ ነገር ትመለከታላችሁ። እሷን በመጠኑ ተጠቁምና እያንዳንዱ ኢትዮጵያዊ ስንት ዶላር ይደርስበታል አሁን ሰሞኑን የወጣ ሪፖርት አለ ያንን አሳያችኋለሁ። የኢትዮጵያን ዕዳ ለመመለስ ስንት ዶላር ይጠበቅብናል። እንግዲህ ውድ ቤተሰቦቼ የእስራኤል እና የኢራን ጉዳይ ነገሮች ተካረዋል። አሁን ባለበት ሁኔታ እስራኤል አንዳንድ የጦር መሳሪያዎችን ሪዲፕሎይ አርጋለች የሚል ነገር እየተሰማ ይገኛል። በአሜሪካና በኢራን መካከል ያለው የሰላም ስምምነት ወይ የጦር መሳሪያ ማዕቀብ ተመልክቶ የደረጉ ነገሮች ብዙም እንብዛም አበረታች ነገር ያላሳዩ ነው። ግን ያው የተወሰኑ ነገር ሊያመጡ እንደሚችል እየተነገረ ቢኖርም ሰርፈስ ቱ ኤር ሚሳይል ወይም ሳም የሚባሉን ሲስተም እስራኤል በዚህ የተነሳ እዚህ ቦታ ላይ በተለይ በኢራን መድረክ ላይ እየተቀመጡ ነገሮችን ለማፈንዳት የሚያስችል ምት ልትመታ ትችላለች በሚል ትራኪ ሚሊተሪስ የተባለ አንድ ውስጥ አዋቂ ተቋም በግልጽ ዘርዝሮ ያስቀመጠው ነገር እንዳለ ትመለከታላችሁ። ይሄን በተመለከተ በሁለቱ ቦታዎች ላይ ያሉ አለመስማማቶች ከጊዜ ወደ ጊዜ መቀጠላቸውን ታያላችሁ። እስራኤል በተለይ ደግሞ appears to be unrelated to the Barak Tamir የሚባል አንድ የመከላከያ ሲስተሟን ኦሬዲ ሬዲ እንዳደረገችና እንዳዘጋጀች በግልጽ እንመለከታለን። የመምቻ የመደብደቢያ ባትሪዎቿን ማለት ነው። ከዛ ውጪ ዲፌንስ ባትሪዎቿን የመከላከያ ባትሪዎቿን ጭምር በግልጽ ማዘጋጅቷ እየተነገረ ይገኛል። በተለይ ኔቫቲም እንደገና ቴልኖፍ በሚባሉ ኤር ቤዞቿ ላይ እነዚህን አርጋለች ተብሎ እየተነገረ ይገኛል። የሲኤንኤን ሪፖርትም እንደሚያሳየው የአሜሪካ ኢንተለጀንስ Israel is making preparation to strike Iranian nuclear facilities የኢራንን የኒውክሌር ጦር መሳሪያ ቦታዎችን ለመምታት መዘጋጅቷ እየተነገረ ይገኛል ማለት ነው። እስራኤል ይህንን በተመለከተም ደግሞ የእስራኤል ፕራይም ሚኒስተር have repeatedly threatened to strike Iran's nuclear sites የኢራን ኒውክሌር ጣቢያዎቿን እንደሚመቱ የሀገሪቱ ኔታንያሁ በደንብ ያሳሰቡበት ነገር እንዳለ እየተነገረ ይገኛል። ቴህራን ደግሞ አሜሪካ ለዚህ ተጠያቂ ናት የሚል ሐሳባቸውን ያቀረበች ትገኛለች። ቴህራን እንግዲህ በተለይም በቀናቶች ውስጥ በግልጽ የሚያሳይ ነገር አለ። the assessment በቀላሉ በዚህ ቦታ ላይ ደረጋ assessment እንደሚያሳየው ምናልባትም ይሄ ጥቃት በቀናት ውስጥ ሊፈጠር ይችላል የሚል ተነግሯል። ከዛም ውጪ ደግሞ IRGC ወይም ደግሞ የኢራን ኢስላማዊክ ሪቮሉሽነሪ ጋርዱ ማለት ነው ማስጠንቀቂያ ሰጥቷል። enemies against ኢራን በሚል ወይም በኢራን ላይ ያሉ ጠላቶቻችን ተጠንቀቁ የሚል ማሳሰቢያ ሰጥቷል። ይሄን በተመለከተ እንግዲህ በተለይ ኢራን ካቀረበቻቸው ክሶች መካከል አንዱ ይሄንን በተመለከተ አሜሪካ ሪስፖንሲብል ትሆናለች ወይም እዚህ ጋር እኛ ጋር ሰላም ስምምነት የሚመስል ነገር ያደረገች በዛ ደግሞ እስራኤልን እኛ እንድታጠቃ ለማድረግ ያዘጋጀች ነው አሜሪካ የሚል በግልጽ አስቀምጣለች ኢራን ማለት ነው። አሁንም ይሄ ጉዳይ የዲል ለማድረግ እየተደረገላለው ግፊት የሚመስል ነገር እንዳለ እየተነገረ ይገኛል ማለት ነው። Iran strongly warns against any adventurism by the Zionist regime of Israel በማለት ለእስራኤሉ የጽዮናዊ መንግስት ማስጠንቀቂያ በሚል መስጠቱ ተነግሯል ማለት ነው። ይሄ ጉዳይ በዚሁ እንዳለ እንግዲህ የሰማን ያለናቸው ሌላኛው በተለይ በመካከለኛው ምስራቅ ላይ የተሰሙ ካሉት ነገሮች መካከል አንዱ የጋዛን ጉዳይ ይመለከታል። እንግዲህ በብዙ መልኩ ጋዛ 70% ያክል በእስራኤል ቁጥጥር ስር ወድቃለች በሚል እየተነገረ ይገኛል ማለት ነው። ይሄም ደግሞ በጣም ከፍተኛ ቁጣ ይዞ እየመጣ እንዳለ እየተነገረ ያለበት ጊዜ ላይ ነው ያለነው። ከተለያዩ ሀገራት ከፍተኛ ትችት፣ ከፍተኛ ተቃውሞ እንዲሁም ደግሞ ማስጠንቀቂያዎችም ድረስ የመጡ ይገኛሉ። እስራኤል ላይ ነገር ለመስማት ዝግጁ አለመሆኗን ደግሞ እንመለከታለን። ወደ መጨረሻው መረጃ ልውሰዳችሁ ውድ ቤተሰቦቼ። እንግዲህ ሪፖርተር በአማርኛ ገጹ ላይ ይዞት የመጣው ዜና እንደሚያሳየው እያንዳንዱ ኢትዮጵያዊ ያለበት የውጪ ዕዳ መጠን ለእያንዳንዱ ኢትዮጵያዊ ሲካፈል $575 እያንዳንዳቸው $575 ዕዳ እንደደረሰብን እየተነገረ ይገኛል ማለት ነው። እንግዲህ እያንዳንዱ ኢትዮጵያዊ ያለበት የውጪ ዕዳ መጠን
ከ575.6 ዶላር እንደደረሰ ተነግሯል። ኢትዮጵያ ኢኮኖሚክስ አሶሲዬሽን ያወጣው ሪፖርት ነው ተብሎ ተነግሯል። ይሄን በተመለከተ እንግዲህ አሶሲዬሽኑ የሀገሪቱን ከ2021 እስከ 2023 የኢኮኖሚ አፈጻጸም አስመልክቶ ግንቦት 14 2017 ዓ.ም ባወጣው ሪፖርት ኢትዮጵያ እንደ አውሮፓውያን ዘመን አቆጣጠር እስከ 2023 ድረስ ያለባትን የብድር መጠን 62.5 ቢሊዮን ዶላር መድረሱን እያንዳንዱ ኢትዮጵያዊ የተጠቀሰው መጠን የውጭ ዕዳ እንዳለበት ተጠቁሟል። የብድር ጫናው እንግዲህ እንዲበዛ ካደረጉ ምክንያቶች መካከል የመንግስት ወጪ አስተዳደር አቅም ማነስ፣ የፕሮጀክቶች አፈጻጸም ደካማነት፣ ኢኮኖሚያውን ሊደግፉ የሚችሉ ፕሮጀክቶችን አለማስፋፋት፣ የውጭ ንግድ መቀዛቀዝ፣ የማምረት አቅም እየቀነሰ መምጣት ዋነኞቹ እንደሆኑ እንግዲህ የሀገሪቱ የኢትዮጵያ ኢኮኖሚክስ አሶሲዬሽን የሳይንቲስቶቹ ቡድን ያወጡት መረጃ ያሳያል። በማህበሩ ከፍተኛ የማክሮ ኢኮኖሚ ተመራማሪ ናስር ዩኑስ ዶክተር ናቸው። ከዚህ በፊት አገሪቱ ለተለያዩ ፕሮጀክቶች የተለያዩ ተቋማትና ሀገሮች የተበደረቻቸውን ብድሮች ውጤታማ አለመሆናቸውና ዋነኛ የብድር ጫና ምክንያት መሆናቸውን ጭምር በሪፖርቱ ላይ እንዳሳዩ ሰምተናል። ስለዚህ ከዚህ አንፃርና ከተለያዩ ነገሮች መካከል እንግዲህ ኢትዮጵያ የኢኮኖሚ ከውጪ ንግድ ከሚገኘው ገቢ ጋር ሲነጻጸር ከፍተኛ የብድር ጫና ካለባቸው ሀገሮች መካከል አንዷ ያደርጋታል ብለዋል። ከአመታዊ ምርትም ወይም ጂዲፒ አንፃር ደግሞ በአማካይ ላይ እንደሆነችም ሪፖርቱ ያሳያል። እንግዲህ መንግስት ለኢኮኖሚ ተጨማሪ አቅም የሚሆኑ ፕሮጀክቶችን ማስፋፋት፣ አዳዲስ ያልተለመዱ የግብር ማስባቢያ አማራጮችን በመፈለግ የዋጋ ግሽበትን አባብሶታል። ከተቋማት ጋር መናበብ መሰረትን ባደረገ መንገድ እንዲተገበርም በሚል ተመራማሪዎቹ እንዳሳሰቡ መረጃው ያሳያል ማለት ነው። እንግዲህ ከ2020 ጀምሮ የኢትዮጵያ መንግስት ተገማች አለመሆን ሌሎችን ጉዳዮች ተያይዞ በሪፖርቱ ላይ እንደቀረበ ታያላችሁ ማለት ነው። ውድ ቤተሰቦቼ ያለንን መረጃ በመጠኑ ላካፍላችሁ ብዬ ነው። ለዚህ የአእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ ስለተከታተላችሁኝ አከብራችኋለሁ። እግዚአብሔር ያክብርልኝ ማለት እወዳለሁ። እውቀት ታላቁ እግዚአብሔርን ታከብራለች። በዐቢይ ይልማ ሚዲያ ተዘጋጅቶ ይቀርብልዎታል። ሳድስ